የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር አትሌት ስለሺ ስህን በመጀመሪያ ደረጃ እንኳን ወደዚህ ወደ ኢትዮ ራንስ ቃለ መጠይቅ በሰላም መጣህ ለማለት እወዳለሁ። አመሰግናለሁና ተባባሪ ስለሆንክ እጅግ አድርጌ አመሰግናለሁ። የዛሬው ውጤትን እንዴት አየኸው? የዛሬው ውጤት እጅግ ያው ብዙ ትርጉም ያለው ውጤት ነው ለእኛ ለኢትዮጵያ አትሌቲክስ ፌዴሬሽን በሁለት መንገድ። አንደኛው የነበረን የቲም ስፕሪት የነበረን ውጤት ቶኪዮ ላይ የነበረው ውጤት ከዚህ በፊት የነበሩ ውጤቶች በጣም አብስፖርት ነው የነበሩበት እና ከዛ የነበረው ውጤት የጠፋው ውጤት የጠፋውን የቡድን ስሜት የጠፋውን አንድነት የጠፋውን የስልጠና ሲስተማችንን ወደ አንድነት መልሰን ውጤት ያመጣንበት ነው። አንዱ እሱ ነው። ሁለተኛ ደግሞ በቪዛ ችግር አብዛኞቹ አትሌቶች ተከልክለውብን በተወሰነ ደረጃ ቪዛ ያላቸውን ልጆች ፈልገን በወቅቱ ብቃታቸውም በተወሰነ ደረጃ ከቀሩት ልጆች ሁሉ ያልሆኑ ወይም ያው እንደምታውቀው ጃል ሜዳ ላይ አጣርተን ያመጣነው እነሱን አምጥተን እንደገናም ደግሞ በጣም በሚያሳዝን ሁኔታ ሆኖ በማያውቅ ሁኔታ በተለይ በወጣት ወንዶች ከ6 ተወዳዳሪ አንድ ብቻ ያሳተፍንበት፣ በወጣት ሴቶች ከ6 ተወዳዳሪ 3 ብቻ ተሳትፈን አንድ የሚዘጋልን ሰው የሚጨርስ ብቻ ቢኖር እንኳን የወርቅ ሜዳሊያ የምናገኝበት ውጤት የነበረበት እና ቪዛም ተከልክለን የተለያዩ ችግሮች ገጥመውን ማሸነፍ የቻልንበት ውድድር እና ምንም አይነት ችግሮች ወደኋላ እንደማያስቀሩን አንድ ሆነን ከሰራን ከተባበርን ምንም አይነት ችግሮች ወደኋላ እንደማያስቀሩን እና ከዓለም ያው ሁለተኛ ወጣንበት ውጤቱን አስመዝግበናል። ለእኔ ያው በሁለቱ ምክንያት በጣም የተለየ ውጤት ነው ማለት ነው። እሺ 8 አትሌቶች ናቸው ማለት ነው። በወጣት ወንዶች 5፣ በወጣት ሴቶች 3 አትሌቶች ወደዚህ ቡድን ተካተው አልመጡም ነበር። እነኚህ በቪዛ ምክንያት ሳይካተቱ የቀሩት ልጆች ቢመጡ ይሄ ውጤት ይቀየር ነበረ? አዎ። ለምሳሌ በወጣት ሴት ምንም ያክል ደረጃ ላይ የሚኖር ሰው ቢኖር 4ኛ ሰው ቢኖር ኖሮ ወርቅ እናገኝ ነበር ማለት በቡድን። በወጣቶች ወንዶችም እንደዚህ በወጣቶች ልጅም በጣም ጠንካራ ቲም ነበር የነበረን ሪሌም ጭምር ማለት ሪሌም ጭምር 2 ልጆቹ ናቸው ሂሩትና አንደኛ ላይ የተነሳው ልጅ ናቸው። ስለዚህ ያው አትሊስት ያው 2 ቦታ ላይ ወርቅ አተናል ብዬ አስባለሁ። እንደሰማሁት ከሆነ በወንድ አየለ የተባለው በ6 ኪሎ ሜትር ያስገባችሁት አትሌት ተጠባባቂም አይደለም፣ ተጠባባቂ በጣም ወደ ኋላ ያለ ልጅ ነው ወደዚህ ስባችሁ ያመጣችሁት የሚባል መረጃ ሰምቻለሁ። ከስንተኛ ደረጃ ላይ ነው ይሄ ልጅ ዛሬ እዚህ ውድድር ላይ ሊገባ የቻለው እና እንዲህ ተፋላሚ ሊሆን የቻለው? ከስንተኛ እንትን ላይ የመጣ ነው ማለት በስንተኛ ደረጃ በጃን ሜዳው የተመረጠ አትሌት ነበረ? እርግጥ አላስታውስም፣ ግን አብዛኞቹ ከፊት የነበሩት አትሌቶች ቀርተዋል። ይሄ ወደ ኋላ የነበረ ልጅ ነው፣ ግን በስልጠናው እንትን መጨረሻ አካባቢ ላይ ሰፊ ስልጠና ተሰጥቷቸው ስለነበር አብዛኞቹ ወደ ቶፕ መጥተዋል እና ከፊት ያሉት ጋራ አብሮ ከጓደኞቹ ጋር መጥቶ ቢሆን ኖሮ ታሪክ ይሰራል። የቪዛ ጉዳይ አንዳንድ ጊዜ የእድልም ጉዳይ ነው እና በሴቶች 3 የተሰለፉት ወጣት አትሌቶች ከማርታ አለማየሁ ውጭ ያሉት 2 አትሌቶች እነሱ በትክክል በጃን ሜዳ ውድድር ደረጃ ውስጥ ገብተው ከተመረጡት ናቸው ወይስ በቪዛ ምክንያት ከኋላ የተሳቡ ናቸው? ሁለቱ አንደኛና ሁለተኛ የወጡት በራሳቸው የመጡት ናቸው። ቪዛቸውን አግኝተው የመጣቸው ናቸው። 3ኛዋ ልጅ መጨረሻ ላይ ጃል ሜዳ ላይ ያልተወዳደረች ልጅ ቪዛ ስላላት የመጣችው ከሽቶ ጋር ያው ጃል ሜዳ ላይ አንደኛ ወጣችው ልጅ አልመጣችም። ከሽቶ ጋር ጃል ሜዳ ሽቶ የምትባለው ኦኬ፣ ሽቶ ደረጃ ውስጥ የገቡት ልጆች አልመጡም። አንደኛዋም ከዛ መታ ነው 5ኛ ወጣችው። አሁን የሚገርም ነው። ስለዚህ እነኛ ልጆች ቢኖሩ ኖሮ ውጤቱ የማይቀየርበት ምንም ምክንያት የለም ነበር ማለት ነው። ኦኬ፣ ይሄን የቪዛ ችግር ካሁን በኋላ እንዴት አድርጋችሁ ልትቀርፉ ታሰባችሁት? አሁን የሚቀጥለው ወጣት ናቸው። ሁልጊዜ
በነገራችን ላይ በእናንተ ጊዜ ብቻ አይደለም ይሄ በወጣት ልጆች ላይ ችግር የሚፈጠረው። ሁልጊዜ ወጣት አትሌት ለመጀመሪያ ጊዜ ኤምባሲ ሲገባ ችግር ይፈጠራል። ይሄንን ታሳቢ አድርጋችሁ ከዚህ በፊት የነበረው ልምድ ታሳቢ አድርጋችሁ አሁን ከ5 ወር ነው ከ6 ወር በኋላ ለሚደረገው አሜሪካ ላይ ለሚደረገው የዓለም የወጣቶች ሻምፒዮና ላይ ምን አይነት ዝግጅት ታደርጋላችሁ? የተለያዩ ጥረቶች እንግዲህ ጀምረን አሁን ዛሬ እኔ እዚህ አንዱ አመጣጠን ወደፊት ለሚኖረን ከቪዛ ጋርም ከሌሎች ነገሮች ጋር ተያይዞ ካሉት ከዚህ ከኤልኦሲው ከወርልድ አትሌቲክስ ሰዎች ጋርም ሰፊ ውይይቶችን አድርገናል ከፕሬዚዳንቶች ጀምሮ። ስለዚህ ስራዎችን እንሰራለን። እኛም በግል ደግሞ ኤምባሲ አካባቢ የምንሰራቸው ነገሮች ይኖራሉ። ይሄ ውጤትም የሆነ ነገር መልእክት ያስተላልፈው ብዬ አስባለሁ። እንዳያችሁት በሚዲያ ላይ ኢትዮጵያ ለመጀመሪያ ጊዜ ነው በቡድን በወጣት ወንድም በወጣት ሴትም ከሜዳሊያ ወጣች ተብሎ ሲነገር የነበረውና ይሄ መልእክትም ይደርሳቸዋል ብዬ አስባለሁ። እኛም ከኤምባሲው ጋር እንግዲህ በተቻለ መጠን እዚህ ካሉትም ከቪዛ ጋር ከሚሰሩ ሰዎች ጋር ሆነን ለመፍታት ጥረት እናደርጋለን። ኦልሬዲ ስራዎች ተጀምረዋል ማለት ነው። ኦኬ። ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ከሆነ ጀምሮ 3 ከአፍሪካው ሻምፒዮና ውጪ 3 ኢንተርናሽናል ውድድሮችን በዓለም አቀፍ ደረጃ አድርጓል። ማለት ስለሺ የሮጣቸውን አይደለም በአመራር ዘመኑ ማለት ነው። ይሄኛው የተሻለ ውጤት ነው። ይሄኛው የተሻለ ከሁሉም ማለት ነው። ከሁሉም የተሻለ ውጤት ነው። የሰራንበት ውጤት ነው። የኛ የስልጠና እቅድ ውጤት ነው። ከዓለም ዋንጫ በእኛ እቅድ አይደለም። ይሄ ነው በፊት ያለውን ያስቀጠል ነው። አሁን ግን በራሳችን አቅደን በራሳችን ስልጠና ሲስተማችን ዘርግተን አትሌቶች ከአዲስ አበባ ውጭ እንዲወጡ አድርገን ረዘም ላለ ጊዜ እንዲሰለጥኑ አድርገን የቀድሞ አሰልጣኞችን ከወጣት አሰልጣኞች ጋር አስተባብረን የሰራንበት ስለሆነ ያው ይሄ መጀመሪያ ትልቁ ውጤታችሁ ነው። ትልቁ ውጤታችሁ ይሄን ውጤት እንዳለ ታስኬዱታላችሁ ወይስ ወደ ኋላ ትመለሳላችሁ? የሚጎትቱ ነገር ቢገጥሟችሁ ከአሁን በኋላ ሰብረን ወጥተናል ብለህ ታምናለህ? ሰብረን ወጥተናል ብዬ አምናለሁ። የሚጎትቱ ነገሮች አይጠፉም፣ ግን ሰብረን ወጥተናል ብዬ አምናለሁ። ለምሳሌ መርደኪዎስ በ400 ሜትር በጣም ፈጣን ሰዓት ሮጠዋል። 50 ዓመት በላይ ተይዞ የነበረ ሪከርድ ሰብሯል በ400 ሜትር። እጅግ በጣም ሰፊ ስራዎች ሰርተናል ትራክ ላይ ወጣቶችን ከማበረታታት አንጻር። ስለዚህ በረጅም ርቀት ብቻ ሳይሆን በአጭር ርቀትም በውርወራና በዝላይ የተሻለ ነገር ለመስራት ጥረት ነው። በሁሉም ላይ ጥረት ታደርጋላችሁ። ይሄ ውጤት ዘላቂነት እንዲኖር ትሰራላችሁ? አዎ። አንተ በሮጥክበት ዘመን መቼስ ኢትዮጵያ ምን አይነት ውጤት እንደነበራት ታውቃለህ። አንተ አመራር ሆነህ እንግዲህ በመጀመሪያዎቹ በ2 ኢንተርናሽናል ውድድሮች ላይ ባመጣኸው ውጤት ዝቅተኛ በመሆኑ ምክንያት አዝነህ ነበር። አሁንስ በሁለቱ ሻምፒዮናዎች ያመጣኸው ውጤትና አሁን ያለውን ውጤት ስታየው እንደው ምን ተሰማህ? ዛሬ ግሬሳችን ተመልሷል ብዬ አስባለሁ። ግሬስ ማለት ምንድነው? ከውድድር በኋላ ፎቶ አብረን እናሳየው። ታውቃለህ ሜዳ ውስጥ ያለው ነገር ትንሽ ስፒሪቱ ቶኪዮ ላይ በጣም ያሳዝን ነበረ። አሰልጣኝ የሚባሉት ተበታትኖ ሁሉም ወደ ራሱ ነው የሚሄደው። አትሌቱ እዛና እዚህ ነው እንትን የሚለው፣ አብሮ አይወጣም፣ አብሮ አይገባም። ብዙ ችግር ነበረ። ያንን አስተካክለን አንድ ቲም ተፈጥሮ አትሌቶች እርስ በራስ ተዋደው፣ አሰልጣኞች እርስ በራስ ተዋደው፣ ፌዴሬሽን ስራ አስፈጻሚዎችም እንደዛው ሆኖ ሌላውም አካል የተደሰተበትን ስራ ተሰርቷል ብዬ አስባለሁ። ይሄ ያው የምንታወቅበት ነው፣ አዲስ ነገርም አልነበረም። ያው ስላልተጠቀምንበት ነው እና አሰልጣኞቻችንም ልምድ ያላቸው አሰልጣኞች እንደ ሻምበል ቱሉሳ ኮቴ፣ እነ ኮማንደር ረዳት ኮሚሽነር ሁሴን ሼሁ፣ እንደ ዶክተር ይልማ በረታ ብዙ አሰልጣኞች አሉ። እነሱን ስላልተጠቀምን ነው። አዋቂዎቹን ሲኒየሮቹን ከወጣቶቹ ጋር አስተባብረን ስላልተጠቀምን ነው። አዲስ አበባ ደግሞ በጣም ለትሬኒንግ የሚመች አካባቢ ነው። ሁሉንም አይነት አየር ማግኘት የሚቻልበት ነው። ሁሉ አትሌቶች አሉ፣ አሰልጣኞች አሉ። ቆንጆ የትሬኒንግ አካባቢ አለ። ኦርጋኒክ የሆነ ምግብ አለ። ብዙ ሌጀንዶች ምሳሌ የሚሆኑ አሉ እና ያ ውጤት አይመጥንም ነበር። አሁንም ስራ መስራት ይፈልጋል፣ ተግባብቶ መስራት ይፈልጋል፣ ኢንቨስት ማድረግ ይፈልጋል። ከመንግስት ጋር በተለይ ከባህልና ስፖርት ሚኒስቴር ጋር ሆነን ከሌሎችም ጋር ሆነን ጥሩ ስራዎችን ለመስራት ያው እናቀዳለን ማለት ነው። አትሌት ሆነ ስትሮጥ በአትሌትነት ዘመንህ ብዙ ህዝብ ይጠብቅ ነበረ ማለት የሆነ ነገር ይጠብቃል። ያው አንተም ከአንተና የሆነ ነገር እንደሚጠበቅብህ ታምን ነበር።
አሁን አመራር ላይ ሆነህ ደግሞ ስታየው ማለት ነው የቱ ከባድ ነው? እንደው መሮጡ ነው አገር ወክሎ የሚሻለው ወይስ አገሩ ወክሎ መምራቱ ነው? የቱ ነው ከባዱ? መሮጥ መታደል ነው። መሮጥ መታደል ነው፣ መባረክ ነው ብዬ ነው ማስበው። መሮጥ ማለት በጣም ሀገር ወክለ መሮጥ ማለት በጣም ሎተሪ እንደወጣል አይነት ስሜት ነው እና በጣም ደስ ይላል። ወጣትነት አለ፣ በጣም ስፖርተኛ ብዙ ነገሮች አሉ። የተለያየ ጥቅም ታገኛለህ ስታሸንፍ። መሮጥ መታደል ነው። መምራት ግን በተለይ እኛ የዛሬ ዓመት የተረከብነው ስራ አስፈጻሚ በብዙ ነገሮች አሁንም የሚጎቱቱ ነገሮች አሉ። ብዙ ጎታቾች አሉበት። ብዙ ነገር እያለን እንደሌለን የተቆጠረበት እና አንዳንድ ነገሮች ነበሩ እና እሱን ለማስተካከል ያው ብዙ ደስ የማይሉ ነገሮች አሉ፣ የማይመቹ ማለት ነው። ብዙ ፍላጎቶች አሉ። እኛ የሶስተኛ ዓለም ነን። የውጭ ጉዞ በመጣ ቁጥር እጅግ ያስቸግረኛል። ፈላጊዎች በጣም ብዙ አሉ። አትሌቲክሱ ደግሞ ዓለም ላይ ሌላ ነው ያለበት ሌብል ሌላ ነው። እኛ ጋር ደግሞ ያሉት ነገሮች ሌላ ነው እና እሱን ማጣጣሙ እንደገና ደግሞ ለአትሌቶቹም የሚመች አትሞስፌር መፍጠሩ ብዙ ነገሮች አሉ። የቀድሞ አትሌቶች ወደ አትሌቶች እንዲቀርቡ ማድረጉ የተለያዩ ሚዲያውን ጨምርና በጣም ብዙ ከባድ ነገሮች አሉ። ኃላፊነቱ ይሄኛው ከባድ ነው። ይሄኛው በጣም ጥሩ የሆነ የቲም ስፒሪት ፈጥራችኋል በአትሌቲክሱ ላይ፣ በተለይ በሩጫው ላይ ጥሩ የሆነ መንፈስ ነው የማየው። አሁን ጥሩ የሆነ መንፈስ አያለሁኝ። በተለይ በዚህ በሀገር አቋራጭ ውድድር ላይ ያየሁት ቲም ስፒሪት፣ የቡድን ፍቅር ስሜት በጣም የሚገርም ነው። እንደው ይሄን የቡድን ፍቅር ስሜት ወደ ስራ አስፈጻሚው ለመውሰድ አላሰባችሁም? ማለት ይሄ አሰራራችሁ ቲሙ ጋር አሰልጣኞቹን ከአትሌቶቹ፣ አትሌቶቹን ከማሳጆቹ በቃ እስከ ሆቴሉ ጋር ያለው ቅንብር በጣም ደስ ይላል እና ይሄንን ቲም መቼስ ይሄንን ያመጣው ደግሞ ከላይ ከሊደሩ ይጀምራል፣ ከአንተ ይጀምራል እና አንተ ጥሩ አድርገህ ስለያዝካቸው አሰልጣኞቹን አትሌቶቹንም ጥሩ ነገር እንዲመጣ ስላደረግ ይሄን ነገር አምጥተሃል። በስራ አስፈጻሚ ውስጥ መሀል ይሄን ቲም ስፒሪት ማምጣት አይቻልም? ይቻላል ብዬ አስባለሁ። ልዩነቶች ቢኖሩም ያን ያክል ክፋት ይኖራቸዋል የሚል ግምት የለኝም። የከፋ ነገር ከመጣ ግን ያው የሀገር ጉዳይ ስለሆነ ስራ አስፈጻሚው የኛ አትሌቲክስ ፌዴሬሽን ጠንካራ ጉባኤ ያለው፣ ሁለተኛ የኢትዮጵያ አትሌቲክስ በጣም የኢትዮጵያ ሕዝብ መንግስት በጣም የሚወደው አትሌት ስፖርት እና አስቸጋሪ ነገሮች ካሉ በዛ አግባብ ይፈታሉ። ጉባኤያችን ጠንካራ ስለሆነ ማለት ነው። ከዛ የዘለለ ግን ብዙ ነገሮችን ያው ለውጤት አንድነትን ፈጥሮ ለውጤት ስለሆነ ግልጸኝነት ካለ ሁሉም ወደ አንድ ይመጣል የሚል እምነት አለ። ግን አብዛኛው ያው በጥሩ ሁኔታ ነው ያለው። የተወሰኑ ፍላጎቶች ቢኖሩም ደግሞ እነኛም ፍላጎቶች እያጣጣመን መሄድ ያው ከኛ ይጠበቃል ማለት ነው። ልዩነቶች አይኑ ማለት አይቻልም። ልዩነቱ ችግር የሚያመጣና አንዳንድ ነገሮች የሚፈጥር ከሆነ ግን ወደፊት ያው ውሳኔዎችን እንወስናለን ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ ይሄ ቲም ስፒሪት በስራ አስፈጻሚው መጥቶ መቻቻል ኖሮ ጥሩ የሆነ ቡድን ለመፍጠር በሁሉ ዘርፍ ጥሩ የሆነ ቡድን ለመፍጠር ሀሳቡ አለህ ማለት ነው። ግዴታ ነው። በዛም ነው እየሰራ ነው ያለው። ኦኬ፣ በጣም አሪፍ። ስለሺ ስህን በሩጫ ዘመኑ በትራክና በሀገር አቋራጭ ውድድር ላይ በዓለማችን ጠንካራ 5 ወይም 3 አትሌቶች ጥሩ ከቢባል እዛ ውስጥ የምትካተት አትሌት ነህ። ዛሬ አመራር ሆነህ ይሄን ውድድር ቡድን መርተህ በዚህ ሀገር አቋራጭ ውድድር ላይ ቆመህ እያየህ ነበርና ምንድን ነው የፈጠረብህ ስሜት? እንደው ወደ ትዝታ ወደ ኋላ መልሶሃል ወይስ እንደው ምን የፈጠረብህ ነገር አለ? እኔ ያው ወደ ድሮ አይመልሰኝም። ምክንያቱም እሱ ሌላ ነው፣ ይሄኛው ደግሞ ኃላፊነት ነው። አትሌቶቹ እድሜያቸው ነው፣ መወዳደር አለባቸው፣ ውጤት ማምጣት አለባቸው። ለእነሱ ነገሮችን ማመቻቸት አለብን። አሁን የሬጅስትሬሽን ወይም የምዝገባ ሲስተሙ የተለያየ ነው። ሁሉም ነገሮች ያንን ፍሰቱን ከአጠቃላይ ከሆቴል ጨምሮ ያሉትን ነገሮች በሙሉ በስነ ስርዓት እንዲሄድ ያው ክትትል እናደርጋለን ማለት ነው። ከዛ ባለፈ እንግዲህ ያው እኛ እንደ ተወዳዳሪ ውጤት ማምጣት አለብን። ሀገር ከኛ ውጤት ይጠበቃል። ያንን ውጤት ለማምጣት በየቲሙ የተሻለ ነገር እንዲሆን ያው ጥረቶች እናደርጋለን እና ወደ ግል ተመልሰ እኔ እንደዚህ ነው ይሄ ነው የምትለውን ነገር አታስብም። ያው ግን እዚህ ጋር የግድ አልተረዳኸኝም ጥያቄ። እንደው ልጆቹ በሚያደርጉት ትግል
እንትን በሚያደርጉት እንደው አንተም በወቅቱ የነበረ ስሜት እንደው ድሮ የነበረው ስሜት መጥቶብሃል ወይ ለማለት ነው። ገብቶሃል? ይመጣል ያን ለማለት ነው። ይመጣል፣ ግን ብዙ ትኩረት አታረግም። ኦኬ። አዎ ጭንቀቱም ሀሳቡ ምኑም ስላለ ውጤት እንዲመጣ አንድ ውድድር አልቆ ሌላኛው ውድድር ተመዘገቡ ወይ ገቡ ወይ ምን አለ የሚለው ነገር ትከታተላለህ እንጂ ያን ያክል እንደዛ አትናገርም። አዎ በክሮስ ካንትሪ ደረጃ ያው አገር መርተህ ውድድር ላይ ስትገኝ የመጀመሪያ ይመስለኛል። ውድድር ካቆምክ በኋላ እነዚህ በሀገር አቋራጭ ውድድሮች ላይ በአካል ተገኝተህ ታውቃለህ? አይተህ ታውቃለህ? ያው ልምድ የለንም። የመጀመሪያው አትሌት አሁን ለመጀመሪያ ጊዜ ነው ቀነኒሳ የመጣው ብዬ አንተ ነህ ፈርቀዳጅ። አያቀርባ ሁሉም አይጠራም፣ አይጋብዝም። ባለመጋበዙ ምክንያት አትገኙም ማለት ነው። እውነት ነው። ግብዣም የለም። ለምሳሌ እኔ ቤቴ ጥሩ እያለች ተጋብዛ አታውቅም። አሁን ቀነኒሳንም ያው የሱ ፍላጎት ስላለ ነው እንዳጋጣሚ እዚህ ያለ እንጂ ያው ልምዱ የለም እንደ ፌዴሬሽን ማለት ነው። አዎ አሁን እኔ ኬንያዎችን ስመለከት እኔ አሁን ለአንተም እንደው ብዙ ነገር ትማራለህ ብዬ አስባለሁ። እና የቀነኒሳ መኖር የአንተ መኖር ቲሙን እንዴት እንዳነቃቃ ቲሙን እንዴት እንደደገፈ አንተ አመራር ሆነ አትሌትም ስለሆን በሁለት ዘርፍ ነው አንተ ያለው እዚህ ቦታ ላይ የቀነኒሳ መምጣት አለ። እንደው ይሄ ኬንያዎችን አይተህ ከሆነ እነ ፖልተርጋት እነ ቺቤት ሁሉ ዛሬ አሉ አይደል? በኬንያ አትሌቲክስ ፌዴሬሽን ወጪ ነው የመጡት። ጠርቻለሁ፣ ቼክ አድርጋለሁ። ከቲሙ ጋር ነው የመጡት። እንደውም ከኒውዮርክ የተለያዩ ነጮችንም ራሱ ጋብዘዋል። እነሱን ሰፖርት የሚያደርጓቸውን የውጭ ሀገር ዜጎች ሁሉ ጋብዘዋል። እናንተስ ቀነኒሳ አሁን የመጣው አንተ ጓደኛ ስለሆነ ናና ቡድኑን አበረታታ ወይንም ብለህ ስለጋበዝከው መጣ። ያው ፍላጎቱም ስላለው የስፖርቱም እንትን ስላለው ማለት ነው ፑሽ ስላደረግከው መጣ። በግሉ ነው የመጣው። ግን እናንተ እንደው እነ ጥሩዬ እነ ቀነኒሳን እነ መሰረትን ሌሎችንም እንደዚህ በየዘርፉ ለምሳሌ አሁን ክሮስ ካንትሪ ሲነሳ አንተ ጥሩነሽና ቀነኒሳ ናችሁ የምትነሱት። ቀነኒሳና ጥሩነሽን እንዲህ አይነት ውድድር ላይ ኢንዶር ሲነሳ ገንዘብ ያለች መሰረት አለች። ዓለም ሻምፒዮና ሲነሳ ደግሞ አሁንም ጥሩነሽ አለች፣ ቀነኒሳ አለ። እንደዚህ አይነት ሌጀንዶችን እያመጣ የመጋበዝ በራሳቸው ወጪ አይደለም በፌዴሬሽኑ ለቲም ይጠቅማሉ ብላችሁ የመጋበዝ እቅዱ ሀሳቡ አላችሁ? እንግዲህ አንዱ ያው እኛ ሀገር በተወሰነ ደረጃ ስራዎች አልተሰሩ መስራት አለብን ብዬ አስባለሁ። ጥሳችሁ መውጣት ሀሳብ የላችሁም? አልተሰሩም፣ አልነበሩም፣ ልምድ የለንም። አንተ አሁን ጀመርከው፣ በራሱ መጣ። ነገ ወጪ ሸፍናችሁ የመውጣት እቅድ መስራት አለብን ብዬ አስባለሁ። እንደ አንዱ ድክመታችንን ነው ብዬ አስባለሁ። ሌጀንዶቻችንን መጠቀም አለብን ብዬ አስባለሁ። ቤት ውስጥ መደበቅ የለብን ብዬ አስባለሁ። እውነት ነው። ሲመጡ አክብረን ስርዓት ባለው መልኩ እንግዳ ሆነው ማድረግ ያለባቸውን ነገር አድርገው እንዲሄዱ መስራት አለብን ብዬ አስባለሁ እና ወደፊት ይሄ መኖር እንዳለበት በተቻለኝ አቅም እሰራለሁ ማለት ነው። እሰራለሁ ከስራ አስፈጻሚ ጋር ሆነን እንደዚህ አይነት ነገሮችን ለመስራት ጥረት እናደርጋለን። የአዲሱ አንተ ከመጣህ ያስጀመርከው አዲሱ አሁን ሪፎርም እየተሰራ ነው። ሪፎርም ማለት ወረቀት ላይ የተቀመጠ ነገር ነው። ያንን ሪፎርምን የሚያስፈጽም ሰው ያስፈልጋል። አሁንም እስከዛሬም ፌዴሬሽኑ የራሱ አሰራርና ሕግና ደንብ ሳይኖረው ቀርቶ አይደለም። የማስፈጸም ክፍተቶች ግን አሉ። ከአሁን በኋላ በሚመጣው በአዲሱ ሪፎርም ላይ ሪፎርሙ ብቻ ይፈተዋል ብለህ ታስባለህ? የእናንተ አስተዋጽኦ ድርሻ አይኖረውም? በሪፎርሙ ብቻ ነገሮች ያልቃሉ? ሪፎርሙን የሚያስፈጽመው ሰው ነው አይደለም? እስካሁንም ሕጎች አሉ። ከአሁን በኋላ ለሚመጡ ነገሮች እስከዛሬ የነበሩ ክፍተቶች አይኖሩም ብለህ ታስባለህ? ሪፎርሙ ያው እንዳልከው ወረቀት ላይ የሚጻፍ ነገር ነው። ተጠንቶ በባለሙያዎች የሚቀርብ ነገር ነው። ያንን ደግሞ በዛ ልክ ተቋሙን እናደራጃለን። ያው ቀላል ነገር አይደለም። ይገባኛል። ለዛ ስለከበደ እኮ ነው። በዛ ውስጥ እናልፋለን። ያ ብዙ ነገሮችን ይፈታሉ ብዬ አስባለሁ። ከዛ ባለፈ ደግሞ ልምዶችን መጠቀም አስፈላጊ ነው። ያሉንን ጠንካራ ጎኖችን አጠናክረን ደካማ ጎናችንን እየሸፈነ ነው የሚሄዱ። ጠንካራ ጎናችንን አንጥለን የሚመጡ አዳዲስ ሰዎች ቢኖሩ እዚህ አዳዲስ ሰዎች የራሳቸው ይዘው የሚመጡት ነገር አለ። ያለን ደግሞ ጠንካራ ጎናችንን በዛ ውስጥ እያጠናከሩ እንዲሄዱ ጥረቶች እናደርጋለን። ስለዚህ እኛ ለምሳሌ እኔ ብዙ ኢንተርናሽናል ተሞክሮች አሉ፣ ብዙ ወዳጆች አሉ፣ ብዙ ጓደኞች አሉ። አትሌቲክስ እኔ በደንብ ከሚያውቁት ሰዎች አንዱ ነው። ስለዚህ አዲስ የሚመጡ ሰዎችም ይሄንን እንዲያውቁ ጥረቶች እናደርጋለን።
ውድድሮች ሀገራችን ውስጥ እንዲዘጋጁ ጥረቶች እናደርጋለን። በዛ ሂደት ውስጥ ጥሩ ግንኙነት ካሉ በተለይ ከወርልድ አትሌቲክስ ጋርና ከአፍሪካ አትሌቲክስ ፌዴሬሽን ጋር ጥሩ ግንኙነቶችን ፈጥረን የጋራ የሆኑ ነገሮችን የጋራ የሆኑ ስራዎችን ለመስራት ጥረት እናደርጋለን ማለት ነው። አዎ ግንኙነት እንዳላችሁ አሁን እኮ እያየን ነው ማለት ጥሩ ኮሚኒኬሽን አለ። ደስ ብሏቸዋል። አሁን ቀነኒሳንም ስለጋበዝክላቸው በጣም ደስ ብሏቸዋል። በያለበት ይዘውት ይዞሩ ነበርና እየተመለከትኩ ነበርና ስለዚህ ይሄ አካሄድ ወደፊትም ጠንክሮ ዳብሮ ለማየት ሁላችንም እንመኛለን። እንደው ካሁን በኋላ መጪው ውድድር በቅርብ ያለ ውድድር የወጣቶች ሻምፒዮና ነው። የወጣቶች ሻምፒዮና ይካሄዳል። በዛ ላይ ይሄንን ውጤት እንጠብቅ። በቅርብ ያለው ውድድር ኢንዶር ነው ያለን። 2 ወር በኋላ ኢንዶር ብዙ ውድድሮች አሉ። ኢንዶር አለን። ከዛ በኋላ የአፍሪካን ሻምፒዮንሺፕ አለን። ከዛ የዓለም ወጣቶች አለን። ከዛ አልቲሜት ሻምፒዮንሺፕ የሚባል አለ፣ እሱ አለን። ከዛ ኮፐንሃገን ላይ የዓለም ግማሽ ማራቶኖች አለ። በጣም ቢዚ የሆነ አመት ነው። ታይት ነው፣ በጣም ታይት ነው። ስለዚህ ለእነኚህ ሁሉ ውድድሮች ዝግጅቶችን እናደርጋለን። በእርግጥ አሁን ቀድመን በጣም ሰፊ ስራ ኢትዮጵያ አትሌቲክስ ፌዴሬሽን በጣም ሰፊ ስራ ነው ያለው። ይሄኛውን ቀድመን ስለሰራንበት ነው። ከክረምት ቶኪዮ ከመሄዳችን ጀምሮ ነው ይሄን ስራ ለዚህ ስራ ስንሰራ የነበረው እና ቀድመን ስለሰራ ነው በዚህ ደረጃ ባልተሟላ ቲም እንኳን ጠንካራ ተፎካካሪ የሆነው ማለት ነው። ስለዚህ ለእኛም በተቻለ መጠን ጥረቶች እናደርጋለን። አሁን ከዚህ ገብተን ደግሞ እንደገና ለነሱ ነው ምን እናድርግ። እዛ ላይ ባይዘው የአውሮፓ ቪዛ አትሌቶቻችን ይቸገራሉ። ቀላል አይደለም ያለው ነገር እና ብዙ ስራዎችን እንሰራለን። እዛም የተሻለ ውጤት ለማስመዝገብ ጥረት እናደርጋለን ማለት ነው። እኛም ምኞታችን ነው። አሁን ወደ መንገድ ልትጓዝ ነው መሰለኝ። ብዙ መያዝ አልፈልግም። ቀሪ ነገሮች ካሉ በስልክ አንዳንድ ኢንተርቪዎችን አደርግሃለሁ ወደፊት። ለነበረን ቆይታ እጅግ አድርጌ በጣም አመሰግናለሁ።